ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ደሴ ከተማ ዙሪያን ጨምሮ በተለያዩ አካባቢዎች በሌሊት በተከፈቱ ውጊያዎች ከፍተኛ ጉዳት መድረሱ ተሰማ። በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን በሌላ በኩል በራያ ግንባር የብልጽግና አገዛዝና የትግራይ ኃይሎች ከፍተኛ ኃይል ማስጠጋታቸውን ቀጥለዋል ሲሉ የመረጃ ምንጮች ለሚዲያችን ተናግረዋል። ዝርዝሩ ተዘጋጅቷል። የትግራይ ክልላዊ መንግስት አብይ አህመድ የአባቶቹን ፈለግ በመከተል ትግራይን ለማፍረስ ዘመቻ ከፍቶብናል አለም። የሚከፈተውና ተከፍቶ ያለውን ጦርነት እናሸንፋለን ያለው መግለጫው በድጋሚ የዘር ማጥፋት እንዲፈጸምበት አንፈቅድም፣ የትግራይ ህዝብንም እንታደጋለን ብሏል። በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስት ብልጽግና የዘር ማጥፋት እቅዱን ለማሳካት ከጦርነት በተጨማሪ የፕሮፓጋንዳ ዘመቻ ከፍቶብናል ብሏል። በዝርዝር እንመለከተዋለን። የአሜሪካው ፕሬዝዳንት ትራምፕ ኢራን ልትገድላቸው ከሞከረች ከፍተኛ ጥቃት ፈጽማለሁ ሲሉ የኢራን ጠቅላይ መሪ ለአባታቸው ግድያ የበቀል እርምጃ መውሰድ ግዴታ ነው ሲሉ ተደምጠዋል። በሌላ በኩል ኢራንና ኦማን ስለ ሆርሙዝ ወሽመጥ ሊወያዩ ነው ተብሏል። አሜሪካና ኢራን ስምምነታቸው ከፈረሰ በኋላ መልሶ ለመጠገን አስቸጋሪ ሆኗል። በዝርዝር እናያለን። ዳንጎቴ ኩባንያ በ17 ቢሊዮን ዶላር ወጪ በቀን 700 ሺህ በርሜል ነዳጅ የሚያጣራ ፋብሪካ ለመገንባት ኬንያ መምረጡ ሰምቷል። በኢትዮጵያ ጭምር ግንባታ አካሄዳል የተባለው ይህ ዳንጎቴ አሁን ደግሞ በኬንያ አዲስ ኢንቨስትመንት ለመፈጸም ውል ማሰሩ ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ደሴ ከተማን ዙሪያ ጨምሮ በተለያዩ አካባቢዎች በሌሊት በተከፈተው ውጊያ ከፍተኛ ጉዳት የደረሰ ሲሆን ዛሬም በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በሌላ በኩል በራያ ግንባር የብልጽግና አገዛዝ የትግራይ ኃይሎች ከፍተኛ ኃይል ማስጠጋታቸውን ቀጥለዋል ሲሉ የመረጃ ምንጮቻችን ተናግረዋል። በዛሬው ዕለት ሐምሌ 4 2018 ዓ.ም በክልሉ ጎንደር ቀጠና የተለያዩ አካባቢዎች በሌሊት የሚደረጉ ዘመቻዎች መቀጠላቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በደቡብ ጎንደር ዞን እብናት ወረዳ ገላማ ጠቢያ በተባለ አካባቢ የፋኖ ኃይሎች ባረሱት ድንገተኛ ጥቃት የአገዛዙ ወታደሮች መገደላቸውን ነው የመረጃ ምንጮች የተናገሩት። ጥቃቱ የተከፈተው የአገዛዙ ጦር በሌሊት ከደብረ ታቦር ከተማ ወደ እብናት ከተማ ጉዞ ላይ ባለበት ወቅት መሆኑን ነው የመረጃ ምንጮች አክለው የተናገሩት። በተመሳሳይ በማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ መርጋጃ በተባለ አካባቢ በደንቢያ ወረዳ ጉራምባ በተባለ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በሌሊት ከፍተኛ ውጊያ ሲደረግ አድሯል። በተጨማሪም በምዕራብ ጎንደር ዞን መተማ ወረዳ ሌሊቱን ውጊያ መከፈቱም ተሰምቷል። የብልጽግና አገዛዝ የአንድ ወር ዘመቻ በሚል በቀጠለው ውጊያ በሌሊት የፋኖ ማዕከላትን ለማጥቃት መንቀሳቀሱ ተከትሎ ለተከታታይ ቀናት ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ እየተደረገ ይገኛል። በክልሉ ሸዋ ቀጠና በዛሬው ዕለት ሐምሌ 4 2018 ዓ.ም በተደረገ ውጊያ ደግሞ አመራሮችን ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውን አፋብን ይፋ አድርጓል። የፋኖ ኃይሎች በመራቤት የቀጠና ኮላሽ ተራራ በሚገኘው የአገዛዙ ጦር ካምፕ ላይ ከሌሊት ጀምሮ በከፈቱት ውጊያ በርካቶች ሲገደሉ 3 የኮማንዶና አየር ወለድ አመራሮች ደግሞ ፋኖ ኃይሎች ተይዟል ያለው አፋብን። በተመሳሳይ በመንዝ ቀጠና የፋኖ ኃይሎች ባረሱት ድንገተኛ ጥቃት የሚሊሻ ጽሕፈት ቤት ኃላፊና የመከላከያ አመራር መገደላቸው ተሰምቷል። በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ደሴ የዙሪያ ከተማን ጨምሮ በወሎ ቀጠና የተለያዩ አካባቢዎችም ቀጥሏል። በዛሬው ዕለት በሰሜን ወሎ ዞን ጋዞ ወረዳ ቀይ አፈር የተባለ አካባቢ እንዲሁም በላስታና ግዳን አዋሳኝ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሌሊት ዘመቻዎች መደረጋቸውን የፋኖ የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። በቀጠናው ደቡብ ወሎ ዞን ደሴ ከተማ ዙሪያ ከትላንት በስቲያ የፋኖ ኃይሎች ሞሰቢት ጋራ በተባለ አካባቢ የሚገኝ የሚኒሻ ካምፕ ላይ በሌሊት በከፈቱ ጥቃት ከ20 በላይ ሚኒሻዎች ተገድለዋል ሲሉ የመረጃ ምንጮች ናቸው የተናገሩት። በዛሬው ዕለት ሐምሌ 4 2018 ዓ.ም ደግሞ በዞኑ መቅደላ ወረዳ የብልጽግና አገዛዝ 2 ወጣቶችን ገበያ ላይ ገድሏል ተብሏል። ግድያውን የተፈጸመው በአገዛዙ የሚኒሻ አባላት ነው ያሉት የመረጃ ምንጮች ሁለቱ ወጣቶች መቅደላ ወረዳ ደደሬ በተባለ አካባቢ ቅዳሜ ገበያ ላይ ሲገደሉ በአሸዋ ጭነት ስራ ላይ የነበሩ ሌሎች 6 ወጣቶች ደግሞ ተይዘው ወዴት እንደተወሰዱ አልታወቀም ሲሉ የመረጃ ምንጮች ተናግሯል። በሌላ በኩል በራያ ግንባር የብልጽግና አገዛዝና የትግራይ ኃይሎች ከፍተኛ ኃይል ማስጠጋታቸውን ቀጥለዋል ሲሉ የመረጃ ምንጮች ተናግረዋል። በተለይም በራያ ቆቦና ራያ አላማጣ አካባቢዎች ከፍተኛ ወታደራዊ ስምሪትና ውጥረት ይስተዋላል ነው ያሉት የመረጃ ምንጮቻችን። የብልጽግና አገዛዝ ባለፉት ተከታታይ ቀናት ከወልዲያ ከተማ እስከ ራያ ቆቦ ወረዳ
ጮቢበር፣ ዞቦልና ዋጃ አቅራቢያ ድረስ ከባድ መሳሪያዎችን በስፋት እያስጠጋ ይገኛል ተብሏል። በተመሳይ የትግራይ ኃይሎች ከራያ አላማጣ፣ ድጋማ፣ የቆቦ አዋሳኝ አካባቢ ጀምሮ እስከ ከርፋ አዋሳኝ የቢሶበር አካባቢዎች ተጨማሪ ኃይል ማስጠጋታቸውን የኢትዮኒስ የመረጃ ምንጮች ተናግረዋል። በቀጠና ያለው ድብደባ የሰላማዊ ሰዎችን እንቅስቃሴ ስጋት ላይ ጥሏን ያሉት የመረጃ ምንጮች በዚህም የተነሳ ከወልዲያ በቆቦ በኩል ወደ አላማጣ መቀለ የሚደረግ የትራንስፖርት እንቅስቃሴ ቀንሷል ሲሉ ነው የተናገሩት። በትግራይ ኃይሎች በኩል ከትግራይ ወደ አማራ ክልል የሚመጡ አውቶቡሶችን ሆነ ከቆቦ አቅጣጫ ወደ ትግራይ የሚጓዙት ላይ ጥብቅ ፍተሻ እያደረጉ ይገኛሉ ተብሏል። በፍተሻ ወቅት አውቶቡሱ እንዲወርዱ ተደርገው ወደ መጡበት የሚመለሱ መንገደኞች መኖራቸውን የመረጃ ምንጮች አክለው ተናግሯል። የብልጽግና አገዛዝ በበኩሉም ከመደበኛ መከላከያ ሰራዊት በተጨማሪ ቁጥሩ ከፍተኛ የሆነ የሚኒሻ ኃይል በራያ ቆቦ ወረዳ ከተሞች ዙሪያ እያሰፈረ እንደሚገኝ የተሰማው አገዛዙ በጮቢበር አካባቢና በሌሎች ስፍራዎች ከራያ አላማጣ፣ ጎፍራ፣ ኮረማ አካባቢዎች የመጡ ሚኒሻዎችን የኩም ጉርዳ ዘብ በሚል እያሰለጥና እያስታጠቀ ይገኛል ያሉት የመረጃ ምንጮች በተለይም ቆቦ ከተማ በአገዛዙ መከላከያ ፖሊስና ሚኒሻ ተሞልታለች ሲሉ ሁኔታውን በተመለከተ ጨምሮ ተናግረዋል። የትግራይ ክልላዊ መንግስት አብይ የአባቶቹን ፈለግ በመከተል ትግራይን ለማፍረስ ዘመቻ ከፍቷል አለ። የሚከፈተው ጦርነት እናሸንፋለን ያለው መግለጫው በድጋሚ ዘር ማጥፋት እንዲፈጽም አንፈቅድም፣ በተለይም ደግሞ የዘር ማጥፋት እቅዱን ለማሳካት ከጦርነት በተጨማሪ የፕሮፓጋንዳ ዘመቻ ከፍቶብናል ብሏል። በውሸትና ፕሮፓጋንዳ ስርጭት የሚከሽፍ ምንም አይነት ትግል የለም በሚል የወጣው የነ ዶክተር ደብረጽዮን ገብረ ሚካኤል መንግስት መግለጫ የትግራይ ህዝብ ባህሉን፣ ቋንቋ፣ ማንነቱን፣ ታሪኩና ክብሩን ጠብቋል ይላል። ይልቁንም እዚህ ደረጃ ላይ የደረሰው ሀያላን በመጓ ጋት መስዋዕትነት መክፈልና ጠላቶችን በትግሉና በታሪኩ በእያንዳንዱ ደረጃ ማሸነፍ ነው በማለት የዘረዘረ ሲሆን ዛሬ የአብይ አህመድ የዘር ማጥፋት ስርዓት የአባቶቹን ፈለግ በመከተል በትግራይ ህዝብ ላይ ስፍር ቁጥር የሌላቸው ጭፍጨፋዎች፣ እልቂቶችና ውድመቶችን አድርጓል ብሏል። መግለጫው አብይ አህመድ የአባቶቹ ፈለግ በመከተል ቢልም እነማን ናቸው የሚለውን አልጠቀሰም። ሆኖም የትግራይ ህዝብ ከፊት ከኋላና ከውጭ በአንድነቱ ታግሏል። በዚህም ትግል አገዛዙ የፕሪቶሪያውን ስምምነት ለመፈረም ተገዷል ይላል መግለጫው። ትግራይ የፕሪቶሪያውን ስምምነት ተግባራዊ ለማድረግ ረጅም መንገድ ሂደዋል ያለ ሲሆን በብልጽግና አገዛዝ በተፈጠሩ እንቅፋቶችና አጥፊ ድርጊቶች ምክንያት አልተሳካም በማለት የክልሉ መንግስት መግለጫ ያትታል። በዚህም የፕሪቶሪያው ሰላም ስምምነት አፈራራሚዎች እንኳን እንደተጠበቀው ኃላፊነታቸውን በትክክል መወጣት አልቻሉም ሲል ይወቅሳል። ስለዚህ ከብዙ ትዕግስትና ልመና በኋላ ስምምነቱ ተጥሶ ህዝቡ የመረጠው መንግስት ወደ ቦታው እንዲመለስ ተወሰነ የሚለው መግለጫ የትግራይ ብሔራዊ ክልላዊ መንግስት ውስጣዊ አቅሙና በራስ መተማመን ለማጠናከር የትግራይን ግዛት አንድነት ለማረጋገጥ ትግላችን ሙሉ ለሙሉ ማሸነፍና ህዝባችንን ነጻ ለማውጣት አሁን ላይ እየሰራ እንገኛለን። ይህም ሊታወቅ ይገባል ብሏል። ዘር አጥፊ ያለው የብልጽግና ስርዓት ከፕሪቶሪያ ሰላም ስምምነት ጥሰት በተጨማሪም ስፍር ቁጥር የሌላቸው የነውር ድርጊቶች ሲፈጽም ቢቆይም አሁን ላይ ደግሞ በፖለቲካና ወታደራዊ መሪዎቹ እንዲሁም ስፖንሰሮቹ አማካኝነት በትግራይ ላይ ግልጽ የጥላቻ ፕሮፓጋንዳ እያሰራጨ ቀጥሏል ብሏል። ከነዚህም አልፎ የድሮን ጥቃቶች፣ ወታደራዊ ከበባዎችና ግጭቶች በርካታ ጦር ማስጠጋትን ጨምሯል። በዚህም ጦርነት ለመክፈት ተሸጋግሯል በማለት አገዛዙን የሚከስ ሲሆን ሰላማዊ ውይይትም ሆነ ለሚመጣው አደጋ ያለን አማራጭ ውስጣዊ አቅማችንን በማሳደግ መዋጋትና በራስ መተማመን በመፍጠር ሁሉም ዘርፎችን ማጠናከር ነው ብሏል። ይህም የሞራልና የህግ መብታችን ብቻ ሳይሆን ግዴታችን ጭምር መሆኑን ሊታወቅ ይገባል ሲል ነው የሚያትተው። ስለዚህ የሚከፈተው ጦርነት መመከት ሌላ የዘር ማጥፋት ዘመቻ እንዳይደርስብን ለመከላከል እንደ መንግስትና ህዝብ ግዴታችን መሆኑን ሁሉም ሰው ማወቅ አለበት ማለት በመግለጫ ያትተው የነ ዶክተር ደብረጽዮን ገብረ ሚካኤል መንግስት ብልጽግና በርካታ አጀንዳዎችን ቢከፍትም በትግራይ ስኬታማ መሆን ግን አልቻለም ብሏል። የትግራይ ወጣቶች ለማታለልና አካባቢያቸው እንዲሁም ትግራይ ለቀው ለመውጣት ከንቀሌት እየሰሩ ነው ያለው መግለጫው አንዳንድ ወገኖች የብልጽግና አገዛዝና የሰራዊቱን የዘር ማጥፋት ወንጀሎች የሚሸፍን ድርጊቶችም እየፈጸሙለት ይገኛሉ ሲል ከሷል። ሆኖም ግን የተቻላችሁ ሁሉ ወጣቶች የትግራይ ተወላጆችን እንደ ዘር የሚጠላውን ስርዓት ከሚከፍተው ሰይፍና እሳት እንደማታመልጥ ማወቅ አለባቸው። በሐሰተኛ ፕሮፓጋንዳ ተታላችሁ ብትሄዱ አገዛዙ በዘራችሁ ምክንያት አይተዋችሁም ብሏል። አሁን ላይ ክብርና ጀግነት ከህዝባችሁ ጋር ሆኖ እንደገና ማሰብና ወደ ቤታችሁ መመለስ አለባችሁ። ያንን ክብርና ጀግነት ከህዝባችሁ ጋር ሆናችሁ ልታስመዘግቡት ይገባል ይላል። የትግራይ ወጣቶች ራሳቸውን ከትግራይ ማፈናቀል የክብርና የሞራል ጥሰትና ለጤና ችግር ጭምር የሚያጋልጣችሁ ነው የሚለው መግለጫ አሁን ላይ በዋናነት የትግራይ ህዝብ ፍትሐዊ ትግል ስለሆነ በእርግጠኝነት ይሳካል። ምክንያቱም ስኬታማ እንደሆነ የሚያስችሉን ብዙና ከብዙ በላይ የሆኑ ከመጠን በላይ ምክንያቶች አሉን ሲል ያትታል። ሆኖም የትግራይ ህዝብን
ትግል የሚቃወሙ አሳፋሪ ድርጊቶችን የሚፈጽሙ ሰዎች የጊዜ ጉዳይ ካልሆነ በስተቀር ከታሪካዊ ከሞራልና ከህግ ተጠያቂነት ፈጽሞ አያመልጡም የሚለው መግለጫ በተለይም የትግራይ መንግስትና ህዝብ አሁንም ችግሮችን በሰላም መንገድ ለመፍታት ሁሉንም ጥረት እያደረግን እንገኛለን ይላል። ሰላም ላመጣ ለማንኛውም ሰው በራችን ክፍት ነው የሚለው መግለጫ ይሁን እንጂ የሰላም እድል ለመዝጋትና የትግራይን ህዝብ ለማጥፋት የሚደረግ ማንኛውም ሙከራ የከፋ አደጋ ከማምጣት ውጭ ሌላ ምንም አያመጣም፣ እኛም በትግሉ እናሸንፋለን ብሏል። ስለዚህ የትግራይ ህዝብ ሰላማዊ ድርድርና ውይይት ሊፈታ የሚችል ምንም አይነት ትግል የለም፣ አሁን ላይ ሙሉ ለሙሉ ልንታገል ይገባል ሲል ነው ጥሪውን ያቀረበው። ትራምፕ ኢራን ልትገድላቸው ከሞከረች ከፍተኛ ጥቃት እንደሚፈጽሙ ሲናገሩ የኢራን ጠቅላይ መሪ ለአባታቸው ግድያ የበቀል እርምጃ እንወስዳለን ብለዋል። በሌላ በኩል ኢራንና ኦማን ስለ ሆርሙዝ ወሽመጥ ሊወያዩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ግድያ ልትፈጽምባቸው የምትሞክር ከሆነ ከፍተኛ ጥቃት እንደሚደርስባት ዝተዋል። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ 1000 ሚሳይሎች ኢራን ላይ አነጣጥረው እየጠበቁ ነው ማለት ጽፏል። የኢራን መንግስት የአሜሪካ ፕሬዝዳንት ለመግደል ከሞከረ ተጨማሪ 1000 ሚሳይሎች በፍጥነት እንደሚዘጋጁ ማስጠንቀዋል። ኢራን ሙሉ በሙሉ ለማውደም ትዕዛዝ እንደተሰጠ የገለጹት ፕሬዝዳንቱም የአሜሪካ ወታደሮች በተጠንቀቅ መቆማቸውን ማክለዋል። የማህበራዊ ሚዲያ መልእክታቸው አላህ ይመስገን በሚል ጽሑፍ አጠናቀዋል። ትራምፕ ይህንን ሲሉ ኢራን ለመግደል አሲራለች የሚለውን የስለላ መረጃ ከእስራኤል ለአሜሪካ ከተቀበለቻት በኋላ ነው። በቀድሞው ጠቅላይ መሪ አያቶላህ አሊ ካሚኒ የቀብር ስነስርዓት ላይ ትራምፕ እንዲገደሉ የሚጠይቁ መፈክሮች ተደምጠው ነበር። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ ፕሬዝዳንቱን ለመግደል መወጡን ግን አስተባብሏል። የኢራን ጠቅላይ መሪ ሙጅተባ ካሚኒ በጽሁፍ ባስተላለፉት መልእክታቸው አባታቸው ላይ ለተፈጸመው ግድያ የበቀል እርምጃ መወሰድ አለበት ሲሉ አሳስበዋል። የቀድሞው ጠቅላይ መሪ አያቶላህ አሊ ካሚኒ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት የመጀመሪያ ቀን መገደላቸው ይታወቃል። የአባታቸውን የቀብር ስነስርዓት ላይ ለተገኙ ሰዎች ምስጋና ያቀረቡት ሙጅተባ ካሚኒ ንጹህ ደም ለመበቀል ቃል እንገባለን ብለዋል ይላል ቢቢሲ። ወንጀለኛና የተዋረዱ ገዳዮች በከፈቷቸው 2 ጦርነቶች ለተገደሉ ሰማዕታት የበቀል እርምጃ ይኖራል ሲሉ አክለዋል። አዲሱ ጠቅላይ መሪ ይህ በቀል የሀገራችን ፍላጎት ነው፣ እንደምንፈጽመው ጥርጥር የለንም ማለታቸውን ቢቢሲ አስቀምጧል። የአባታቸው አያቶላህ አሊ ካሚኒ ግድያ ተከትሎ አዲሱ ጠቅላይ መሪ ኃላፊነት ተረክቧል። ነገር ግን እስካሁን ድረስ በአካል አልታዩም። የኢራን የውጭ ጉዳይ ሚኒስትር አባስ አራንግቼ ደግሞ ከኦማን ባለስልጣናት ጋር ለመወያየት ሙስካት መግባታቸው ተሰምቷል። ኢራንና ኦማን የሆርሙዝ ወሽመጥን ጨምሮ በቀጠናዊ ጉዳዮችን በተመለከተ ውይይት እንደሚያደርጉም ተገልጿል። በኢስላማባድ ስምምነት አንቀጽ 5 መሰረት በሆርሙዝ ወሽመጥ በኩል ተገቢ መተላለፊያ ለማበጀት እንደሚወያዩ ተዘግቧል። የሆርሙዝ ወሽመጥ ጉዳይ በኢራንና አሜሪካ መካከል ከፍተኛ ውጥረትን አስከትሏል። የኳታር ልዑካን ከኢራን ባለስልጣናት ጋር ለመወያየት ወደ ቴህራን አምርተዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ፣ የፕሬዚዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር፣ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ኦማን እንደሚሄዱ የሚጠቁሙ መረጃዎችም ወጥተዋል ሲል ቢቢሲ ዘግቧል። ዳንጎቴ ኩባንያ በ17 ቢሊዮን ዶላር ወጪ በቀን 700 ሺህ በርሜል ነዳጅ የሚያወጣ ፋብሪካ ለመገንባት ኬንያ መምረጡ ሰምቷል። አፍሪካዊ ቢሊዮኔር አሊኮ ዳንጎቴ በ17 ቢሊዮን ዶላር ወጪ በቀን 700 ሺህ በርሜል ድፍድፍ ነዳጅ የማጣራት አቅም ያለው ፋብሪካ ለመገንባት ኬንያ መምረጣቸውን ብሉምበርግ ነው የዘገበው። የምስራቅ አፍሪካ ግዙፍ የነዳጅ ማጣሪያ ተቋም ይሆናል የተባለው ይህ ፕሮጀክት ቀጠናው ከውጭ በሚገቡ የነዳጅ ምርቶች ላይ ያለውን ጥገኝነት እንደሚቀንስና የኃይል ዋስትና እንደሚያጠናክር ይጠበቃል ይላል። የነዳጅ ማጣሪያ ፋብሪካው በኬንያ የህንድ ውቅያኖስ ጠረፍ ላይ በምትገኘው ላሙ ላይ የሚገነባ ሲሆን የግንባታ ቦታው ምርጫ አጠናቆ የአፈር ምርመራ ምህንድስናና ዲዛይን ጨምሮ የመጀመሪያ ደረጃ ስራዎችን እየተከናወኑ ነው ይላል ዘገባው። ግንባታው 3 ዓመታት ገደማ ሊፈጅ እንደሚችልና ፋብሪካው ለኬንያ እንዲሁም ለጎረቤት ሀገራት ዩጋንዳ፣ ታንዛኒያና ደቡብ ሱዳን የነዳጅ ምርቶችን እንደሚያቀርብ ሮይተርስ አክሎ አዘግቧል። ይህ የነዳጅ ማጣሪያ ፋብሪካ በናይጄሪያ ከሚገኝ ዳንጎቴ ዋና ማጣሪያ ፋብሪካ ጋር ተመጣጣኝ የማጣራት አቅም የሚኖር ሲሆን ይህ ኩባንያ የነዳጅ ማጣራት አቅሙን በመላው አፍሪካ ለማስፋፋት የያዘው ሰፊ ስትራቴጂክ አካል ነው ተብሏል። ከዚህም በተጨማሪ ኢንቨስትመንት እጅግ ከፍተኛ የሆነ የስራ ዕድል የሚፈጥርና በቀጠና ያለውን የኢንዱስትሪ እድገት የሚደግፍ ነው ተብሏል። የኬንያ ፕሬዚዳንት ዊሊያም ሩቶ ለፕሮጀክቱ ድጋፋቸውን የገለጹ ሲሆን አፈጻጽሙን የሚከታተል የመንግስት አስተባባሪ ኮሚቴ አቋቁሟል ማለት ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።